ጥያቄ የሌለበት ህይወት የለም። ሁላችንም ጥያቄ አለን በህይወታችን። ሁላችንም የየራሳችን ጥያቄዎች አሉ። ግን በዘመንሽ የተመለሱ ጥያቄዎች አሉ። ጥያቄዎች ይመለሳሉ። በጣም በህይወት ታሪካችን አሁን የምንናገረው በፊት ከብዶን የነበረ ግን አሁን ደግሞ ምስክርነት የምንሰጠው አልፎ ያየነው በጣም ከብዶን የነበረ ትልቅ ይመስለን የነበረ ነገር ሆኖ አይተናል። የኔ የህይወት ጥያቄዎች ከ90 በላይ ምናልባት 99% ተመልሰዋል ማለት ይችላል። 9% ተመልሰዋል። ዋው! ማደግ፣ መስፋት፣ መድመቅ የመሳሰሉ ነገሮች ይኖራሉ። ግን የህይወት ጥያቄዎች ነበሩኝ ከዓመታት በፊት ይሄ ቢሆን ይሄ ቢሆን ይሄ ቢሆን ይሄ ቢሆን እምላቸው ነበሩ፣ ግን ተፈጽመዋል። የጸሎት ርዕስ የምትጽፊ ከሆነ ስትጸልይ የምትጠይቅ የምትፈልጊያቸውን ነገሮች እየጻፍሽ የምትጸልይ ከሆነ ከዓመታት በኋላ ያን የጸሎት ርዕስሽን ስታይ በጣም ትገረሚያለሽ። እንዲህ ቲክ ማድረግ ትችላለሽ። ይህን ጠይቄ ነበር ሆኗል፣ ይህን ጠይቄ ነበር ሆኗል፣ ይህም ነበረ ትያለሽ፣ ሆኗል ትያለሽ። እና አንዳንዱም ተአምር በሚመስል ሚራክል የሚመስል ነገር ተደርጎ አልፎ የጠየቅሽው ነገር ሆኖ ታየዋል። ሁለተኛው ያልተመለሱ ጥያቄዎች ናቸው። ያልተመለሱ ጥያቄዎች ደግሞ አብዛኞቻችን ይኖረናል። ቅድም አልኩኝ እኔ 99 ነው ያደረኩት ወይ ከ90 በላይ ግን ያልተመለሱ ጥያቄዎች አሉኝ ማለት ነው። ተመልካቾቻችንም ያልተመለሱ ጥያቄዎች እንዲመለሱላቸው የሚጠብቋቸው አሉ። የጸሎት ርዕስ የሚያደርጓቸው እንዲሆን ይሆናል ብለው የሚጠብቁት ነገር አለ። ባለፈው አንዲት ካናዳ ካለች ልጅ ጋር እያወራሁ ነበርና አንድ እንዲሆንላት የምትፈልገው ነገር አለ። ግን እስቲ ደግሞ የሆነልሽን ነገር ዞር ብለሽ ተመልከቸው አልኳት። ምክንያቱም ኢትዮጵያ ነበረች፣ ከኢትዮጵያ መውጣት ትፈልግ ነበር። ግብፅ ሄዳለች፣ ከዛ ሊቢያ ሄዳለች፣ ከዛ አቋርጣ ሜዲትራኒያን ጣሊያን ሄዳለች፣ ከጣሊያን ካናዳ ሄዳለች በአመታት ጉዞ። ስለዚህ ብዙ ነገር ሆኖልሻል እኮ አልኳት። በጣም ብዙ ነገር ማለት ያን ሁሉ መንገድ አልፋ ነው እዛ ጋር ደረሰችው። አሁን ደግሞ እንዲሆንላት የምትፈልገው ነገር አለ። ለዚህ አሁን እንዲሆንልሽ ለምትፈልጊው ነገር በፊት የሆኑ ነገሮች እምነት ይሆኑልሻል። የማይመለስ በሰው አቅም የማይመለሱ ጥያቄዎች አሉ። ከተመልካቾቻችን አንዳንዶቻቸው እየጠየቁ ያሉ ይሆናሉ። ከማይመለሱ ጥያቄዎች ውስጥ አንዱ ዋይ ሚ የሚል ጥያቄ ነው። ዋይ ሚ፣ ለምን እኔ ላይ ሆነ? ለምን እኔ ላይ ተደረገ? ሰው ሁሉ እንደዚህ ሆኖለት ለምን ለኔ ሆነ? ለምሳሌ አንድ ሰው ልበ ብርሃን የሆነና ትክክለኛ አጠራሯን አይነ ስውር ነው ሊጠይቅ ይችላል። ሁሉ ሰው እያየ ለምን እኔ ላይ ይሄ ሆነ ብሎ መጠየቅ ይችላል። ይህን ጥያቄ መመለስ እችላለሁ? አልችልም። ልጅ ያጡ ሰዎች ወይም ደግሞ ልጃቸው ታማሚ የሆነባቸው በቋሚነት ታማሚ የሆነባቸው ሰዎች ሊጠይቁ ይችላሉ። ለምንድን ነው? ለምን ዋይሚ የሌሎቹ ሰዎች ሁሉ ልጆች ጤነኛ ከሆኑ ለምን የኔ እንደዚህ ሆነ ብለው መጠየቅ ይችላሉ። ይጠይቃሉ፣ ዋይሚ ይላሉ። በድንገት አደጋ ወይ ጦር ሜዳ ሄዶ እግሩን ያጣ ሰው የጓደኞቹን ሁሉ እየተመለከተ ሲሯሯጡ፣ ሲሄዱ፣ ሲመጡ ሲጠይቁት ለምን እኔ ዋይሚ ብሎ ይጠይቃል። እኔ ላይ ለምን ደረሰ ወይም ደግሞ እግዚአብሔር ለምን ፈቀደ ይሄን ብሎ ይጠይቃል። እነዚህ አንዱ መመለስ የማይቻል ከባድ ጥያቄ ነው። አባቶቻቸውን እንኳን ያጡ አንዳንድ እህቶቻችን ስታይ ልክ የአባቶቻቸውን ጓደኞች ሲያዩ ይተክዛሉ። ምንድን ነው ስትያት፣ ይህ የሁሉ ሰው አባት አለ፣ ጓደኞች ሁሉ አሉ፣ እኔ አባት ለምን ሞተ ዋይሚ ይላሉ። እና አንደኛው ጥያቄ የማይመለስ ከባድ በፈጣሪ ብቻ የሚመለስ ዋይሚ የሚለው ነው፣ ለምን እኔ የሚለው ነው። ሁለተኛው ጥያቄ ለመመለስ ከባድ የሚሆነው ጥያቄ እስከ መቼ የሚለው ነው። እስከ መቼ እንደዚህ ይሆናለሁ? እስከ መቼ በችግር እኖራለሁ? እስከ መቼ ሳይሳካልኝ እኖራለሁ? የሚሉ ጥያቄዎች አሉ። እስከ መቼ እያሉ ይጠይቃሉ። በጣም የሚታመሙ ሰዎች እና ተደራራቢ ሲሆንባቸው፣ ስቃይ ሲበዛባቸው ወይም ደግሞ ከበድ ያለ እንደ ካንሰር አይነት ችግር ሲኖር እስከ መቼ ነው የምሰቃየው ብሎ ይላሉ። እና አንዳንድ ቦታ ላይ ምን አለ መሰለሽ ዩቴኔዥያ የሚባል ነገር አለ።
ዩቲኔዥያ ሜርሲ ኪሊንግ ይባላል። ማለት ህመምተኛው ጠይቆ አንዳንድ ሀገሮች ሌጋል ነው። ህመምተኛው ጠይቆ በሐኪሙ እርዳታ እንዲሞት ይለምናል፣ ይጠይቃል። በቃ አልደንም አይደል? ይሄ እንደዚህ አይደል? የተሰራጨ አይደል? ካንሰሩ ለምንድን ነው የምሰቃየው? መሞቴ አይቀርም። ስለዚህ እንደው አጥፋልኝ ብሎ ይጠይቃሉ። አንዳንድ ሀገሮች ላይ የተፈቀደ ነው፣ ሌጋል ነው። አክቲቭ ዩቴኔዚያ እና ፓሲቭ ዩቴኔዚያ አለ። ፓሲቭ ዩቴኔዚያ ለምሳሌ መድኃኒት እየሰጡ በጣም ክሪቲካል ሆኖ መድኃኒት እየሰጡ ግን ለዓመታት ሊያቆዩት ይችላሉ። ቤተሰብ ይስማማና ያ መድኃኒት እንዳይሰጠው እንትኑ እንዲነሳ ያለው ሳፖርት ሪስፓራቶሪ ሳፖርቱ እንዲቆም ይደረጋል። አክቲቭ ዩቴኔዚያ ግን አክቹዋሊ የሚሞትበት ኢንጀክሽን ይሰጣል። ሰውየው ለምነው ነው ጠይቆ ነው። ግን ከባድ ነው፣ በሃይማኖትም ያከራክራል። ግን ጠይቀው የሚሞቱ አሉ። እስከ መቼ ነው ብለው ነው። ለምንድን ነው የምሰቃየው? መሞቴ አይቀርም ብለው እንደዛ በአክቲቭ ዩቴኔዚያ የሚሞቱ አሉ። እስር ቤት ውስጥ ያሉ አሜሪካን ሀገር አሁን ኤግዞነሬሽን ደግሞ ይባላል በህግ። ኤግዞነሬሽን ማለት በስህተት ታስረው የቆዩ ሰዎች ነፃ የሚወጡበት ሂደት ነው። አሁን ያነበብኳቸው አሉ 45 ዓመት የታሰረ ሰዋል። 45 እንግዲህ 45 ዓመት በጣም ከባድ ነው። 45 ዓመት ለምን ይካሳል? አሁን ይሰው እንደ 45 ዓመቱን ወስደህበት 45 ዓመት ሲወጡ እውነት ነው ገንዘብ ይሰጧቸዋል፣ ብዙ ሚሊዮን ብር ይሰጧቸዋል። አንዳንዶቹ የዲኤንኤ ቴስቲንግ ሌተስት ዲኤንኤ ቴስቲንግ ስለመጣ በፊት የነበረው ኤቪደንስ በዲኤንኤ ቼክ ሲደረግ ነው እሱ አይደለም የገደለው። ገለሃል ተብሎ ታስሯል፣ ተፈርዶበታል። 2 ሰዎች ገለሃል ተብሎ የተፈረደበት አለ። ለዛውም ለዕድሜ ይፍታህ ነው የተፈረደበት። 30 ዓመት ከታሰረ በኋላ ግን እሱ አልገደለም። ሌላ በጣም የገረመኛል። አንዲት ሴት መስክራበት በአይኔ አይቻለሁ ሲገድልና ሲዘርፍ፣ ዘርፏል፣ ሬፕ አድርጓታል፣ ከዛ ገሏታል ብላ መሰከረች። ከ40 ዓመት በኋላ ነው ምናምን እሷ ልትሞት ስትል ሴትዮዋ ደብዳቤ ጽፋ የዛ ጊዜ የመሰከርኩት እውነት አይደለም፣ አላደረገም፣ አላየሁም፣ በሐሰት ነው የመሰከርኩት ብላ ወጥቷል። እና አሁን ይህ እነዚህን ሰዎች አስቢያቸው እስር ቤት ውስጥ ተቀምጠው ዋይሚ ይላሉ። ለምን ላይ ሆነ ደግሞ እስከ መቼ ነው በቃ ባላረኩት ነገር እዚህ ውስጥ የምቀመጠው ሊሉ ይችላሉ። ሶስተኛው በጣም ከባድ ጥያቄ፣ እንደውም ይሄ የሰው ልጆች የመጨረሻው ከባዱ ጥያቄ የሚባለው ጥያቄ ይሄ ነው። ምን መሰለሽ? why do bad things happen to good people? why do bad things happen to good people? መልካም ሰዎች ላይ መጥፎ ነገር ለምን ይደርስባቸዋል? ወይም ደግሞ መጥፎ ነገር በመልካም ሰዎች ላይ ለምን ይደርሳል? ይሄ በጣም ከባዱ ምን ይባላል መሰለሽ? the most difficult question that humanity ever asked ይባላል። the most difficult question humanity ever asked። የሰው ልጅ እስካሁን ድረስ ሊጠይቀው የሚችል የመጨረሻው ከባዱ ጥያቄ ይሄ ነበር። most difficult question እና ይሄንን መመለስ አንችልም። ለመመለስ ሲሞከር አሁን ከባድ ነው። አንዳንዱን ነገር ፈጣሪ ብቻ ነው የሚመልሰው። ይህንን መጥፎ ነገር ጥሩ ሰዎች ላይ ለምን ይሆንባቸዋል የሚለውን ለመመለስ ከባድ ነው በጣም። እንደውም እኔ በዚህ ምን ጠይቄ ነበር ዶክተር፣ መቅዶኒያን ስናነሳ እንግዲህ ቢኒን እናነሳለን። ቢኒን በጣም ነው የምወደው፣ በጣም ነው የማከብረው። አሁን ላይ ደግሞ ሶሻል ሚዲያ ላይ ማስተራብነት አለ እና እሱንም እጅግ በጣም ነው የምወደው። የሚሰራውን መልካም ነገር በጣም ነው የማከብርለት እና ሁለቱም ጋር ስመጣ ያላቸውን የጤና እክላይና አንዳንዴ ለምን እላለሁ። ስንት ሰው እያለ ለስንት ሰው የቆሙ ሰዎች ለምን እንዲሆናሉ እላለሁ እና እኔ ጋርም የሚነሳ ጥያቄ ነው። ብዙ ጊዜ ነው የምለው ለምን በቃ እነሱ መሆን የለበት። ልትመልሽ ብትሞክሪ ግን ይሄንን ችግር ውስጥ ትገቢያለሽ። እግዚአብሔር የሚወደውን ይፈትናል ልትይ ትችያለሽ። ከዛ ግን ለምን ይፈትናል የሚል ጥያቄ ይመጣል። ለምን ይሰቃያሉ? እነዚህ ሰዎች እኮ በጎ እያደረጉ ነው፣ ህዝብ እየረዱ ነው፣ ጤነኛ ቢሆኑ ደግሞ የተሻለ ይሰራሉ ብለሽ ትጠይቂያለሽ። እና ይሄ
እንዳልኩሽ ነው ሂውማኒቲ ሊጠይቅ የሚችለው ወይም የጠየቀው የመጨረሻው ከባዱ ጥያቄ ተብሎ ይታወቃል። ስለዚህ እነዚህ ጥያቄዎች አይመለሱም። ፈጣሪ ብቻ ነው የሚመልሳቸው። አይመለሱም። ስለዚህ ምንድን ነው በቃ ማድረግ ያለብን? በህይወታችን አሁን ያነሳናቸው እነዚህ የማይመለሱ ጥያቄዎች ካሉ አእምሯችን ውስጥ የሚመላለሱ ከሆነ ምን ጠይቅ ከሆነ ምንድን ነው የምናደርገው? ያ ሰው ከአምላኩ ጋር እንዲጨርስ ማድረግ ነው። ምክንያቱም አሁን ለምሳሌ አይነ ልበ ብርሃን ሆነው ግን ለሱ በጣም የሚዘምሩ ዘማሪዎች አሉ። አስደናቂ ዝማሬ አሁን የኦርቶዶክስ ቤተክርስቲያን ውስጥ አይቻሉ። ሰሞኑ ወንጌላውያንም ጋር አለ። ተስማምተዋል ማለት ነው። እነሱ ወንጌልን በአስደናቂ ሁኔታ የሚሰብኩ የሚያስተምሩ አሉ። እነሱ ከአምላካቸው ጋር ጨርሰዋል ማለት ነው። እኔ ነኝ ለማስረዳት መሞከር የሌለብኝ። እነሱማ ጨርሰዋል፣ ተስማምተው እየኖሩ ነው። እዛ ውስጥ ገብቶ ግን አይ እንደዚህ እኮ ስለሆነ ነው እንዲያ ስለሆነ ነው ብሎ ግን መሞከር አይቻልም ለማለት ነው። ስለዚህ የማይመለስ ነው ብለን ክድን የምናደርገው ነገር ነው ማለት ነው። የማይመለስ ይሆንና ባለጉዳዮቹ ከአምላካቸው ጋር የሚጨርሱትና የሚስማሙበት ጸጋ የሚባል ነገር አለ፣ ግሬስ የሚባል ነገር አለ የሚያስችል እና በእነሱና በአምላካቸው መካከል ብቻ ነው። ማንም አይገባም። ጣልቃ ገብቶ ማንም ለማስረዳት መሞከርም የለበትም። እና እነዚህ ናቸው ጥያቄዎች።